ሰላም ውድ የኢንሴንሻል ኤዱኬሽን ቲፕ ተከታታዮች በዛሬው የኬሚስትሪ የትምህርት ቪዲዮ ይዤላችሁ ቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ቪዲዮ ነው። በዛሬ ለሰናችን ለ2014-2015 ተፈታኞች የኬሚስትሪ ሞዴል ፈተና መልስ ፓርት 2 ማለት ነው ከኩዌስችን ነምበር 21 እስከ ኩዌስችን ነምበር 40 ያሉትን አብረን እንመለከታለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኔ ጋር በሰፊው መማር ትችላላችሁ። ይህም ሞዴል ፈተና እንደነገርኳችሁ ያዘጋጀው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የመጨረሻ ሞዴል ፈተና ነው ማለት ነው። አብረን እንመልከት። Question 21. If we compare the four quantum number of 3s1 and 3s2 orbital, the first three quantum number are the same except spin quantum number. This concept is more explained by እንግዲህ ይሄኛው የሚያሳየን ፓውሊ ኤክስክሉዥን ፕሪንሲፕል ነው። ይሄ ፕሪንሲፕል ደግሞ ምንድነው ስቴት የሚያደርግልን no two electron in a given orbital have the same four quantum number ነው ይላል። ስለዚህ ይህን ሩል የሚያሳይ ምንድነው ሁሉም ስፒኖቹን ጥያቄውን ለመረዳት ስትፈልጉ ምን ታደርጋላችሁ? ስለዚህ ያለን 3s1 እና 3s2 ሁለቱን ነው የምንመለከተው። ይሄኛው ኤኑ 3 ነው። ይሄን ብትወስዱ ኤላቸው 0 ነው ኤስ ስለሆነ፣ ኤምኤሉ ራሱ 0 ነው ኤል 0 ስለሆነ፣ ኤምኤስ ደግሞ 1/2 ነው። ለምን ኤስ1 ብቻ ስለሆነች አንድ ኦርቢታል ነው ያለችው ወደ ላይ ብቻ ያለ ነው ማለት ነው። ይሄኛው ደግሞ ስትመለከቱ ኤን 3 ነው፣ ኤል 0 ነው፣ ኤምኤልም 0 ነው። ኤምኤስ ግን ፕላስ ኦር ማይነስ 1/2 ነው። ምክንያቱም አንድ ኦርቢታል ላይ ሁለት ኤሌክትሮን በዚያ መልክ ስለሚቀመጡ ማለት ነው። አንዱ ወደ ላይ አንዱ ወደ ታች ነው ያለው ማለት ነው። ስለዚህ ይሄንን የምንረዳው ይሄንን ነገር ይሄን ፕሪንሲፕል ያስቀመጠልን ማን ነው? not electron in a given orbital have the same four quantum number at least one of them differ ነው የሚለን። አንደኛው ሊለይ ይችላል ከነዛ ውስጥ እንኳን ቢያንስ ለምሳሌ ይሄ ተመሳሳይ ነው፣ ይሄም ተመሳሳይ ነው፣ ግን የተለየችው ምንድናት? ስፒን ነምበር ናት። ይሄንን ፕሪንሲፕል የነገረን ማን ነው? ፓውሊ ኤክስክሉዥን ፕሪንሲፕል ብለን እንጠራዋለን ማለት ነው። እና መልሱ ኤ ነው። ሂንዱስ ሩል ሁለት ኤሌክትሮን አንድ ኤሌክትሮን ሳንሰጥ ሁለት ኤሌክትሮን ፔር አፕ ማድረግ አንችልም ነው የሚለን። ስለዚህ መልሱ ኤ ነው። Question 22. If the rate of decomposition of what? Hydroiodic acid into diatomic of what? Hydrogen and iodine ነው የሚለን። ስለዚህ ሬቱ ዲኮምፖዚሽን ሬቱ 6 times the power minus 5 mole per liter ነው ሊትር ሰከንድ። What is the rate of formation of iodine in the same reaction ነው የሚለን። አብረን እንመልከት። ይህን ጥያቄ ስንሰራ 2 mole of hydroiodic acid decompose to what? Hydrogen and iodine ነው እና እዚህ ላይ ተጠይቅ ነው። ይህን ሬት ኤክስፕረስ ስታደርጉ ምንድነው የሚኖረን? ሬት ኦፍ ዲኮምፖዚሽን ኦፍ ሃይድሮአዮዲክ አሲድ ፐርቼንጅንቲ ማለት ነው። የኔጌቲቭ ነው እሱ ማለት ነው። ስንት ሰጣችኋል? 6 times to the power of minus 5 ሞል ፐር ሊትር ሰከንድ ትሰጠናለች። እና ጥያቄው የአዮዲን ምን ያክል ነው ጥያቄው። ስለዚህ ይሄን ለመስራት ሬት ኦፍ ዲስአፒራንስ ኦፍ ሃይድሮአዮዲክ አሲድ which is equal to rate of appearance of what? Iodine which is equal to rate of appearance of hydrogen. ሪአክታንቱ ኔጌቲቭ ነው፣ ፕሮዳክቱ ፖዚቲቭ ነው ማለት ነው። ስለዚህ የተጠየቅነው ይችን ነው ማለት ነው። ስለዚህ ሁለቱን ኢኩዌትር ማድረግ እንችላለን ማለት ነው። ይህ ማለት የምትተኩት የተሰጣችሁን ነምበር እዚች ላይ ነው፣ እዚህ ቦታ የምትተኩ ማለት ነው። ስንት ነው ማለት ነው? 6 times to the power of minus 5 over 2 which is equal to rate of formation of iodine ይመጣ ማለት ነው። ይሄን ስታካፍሉ የምታገኙት 3 times to the power of minus 5 ይመጣ ማለት ነው። ሞል ፐር ሊትር ሰከንድ ማለት ነው። 2.5 አይሆንም እና መልሱ ዲ ነው ማለት ነው። ዲ ማለት ነው። So the answer is D. Question 23.
the rate law for the reaction is found to be rate which is equal to rate constant k times a the power of 2 times b which of the following mechanism gives this rate law ነው የሚለን። ይሄን ሬት ሎ ሊሰጠን የሚችለው የትኛው ነው የሚለን። ስለዚህ እዚህ ላይ በደንብ መመልከት ያለብን ኦቨርኦሉን ተመልከቱት። ኦቨርኦል ደምሯቸው ሁሉንም ስሎው ብቻ መመልከት የለብንም። ኦቨርኦሉን ተመልከቱ። ለምሳሌ ይሄን ሲደምሩ ኢ በኢ ይጣፋላችሁና ኤ ታይምስ ዋት 2b ስለሚኖራችሁ b ስኩዌር ነው ያለ ማለት ነው። k ታይምስ a b ስኩዌር ነው። ይሄኛውንም ይሄን ስታጠፉት ምን ይሆናላችኋል? a ስኩዌር ታይምስ ዋት b ብቻ ይቀራችኋል። ሪያክታንቱን ብቻ የምትወስዱት ይሄንን ይሄን ስታጠፉ ማለት ነው። ስለዚህ የሚቀረው ማለት ነው a ስኩዌር b ነው የሚኖረው ማለት ነው። ስለዚህ 2 እና 3 ምን ይሆናሉ ማለት ነው? ይሄንን ሊገልጹልን ይችላሉ ማለት ነው። 2 እና 3 ይገልጹልን ማለት ነው። ይሄን በተመሳሳይ question 24 the de Broglie wavelength in nanometer of a particle which has a momentum of what 13.25 times the power of minus 26 kilogram ይሄ ሞመንተሙ ነው። እና ጥያቄው የተጠየቅነው ዌቭሌንግዙን ነው። ስለዚህ ይሄን ለመስራት እንዴት ነው የምናደርገው? ቀላል ፎርሙላ ነው የምንጠቀመው ማለት ነው። እዚህ ላይ ጊቭን ተሰጥቶናል። ኤምቪ ሞመንተም ማለት ነው 13.25 times the power of minus 26 ነው የተሰጠን። ፕላንክ ኮንስታንት ደግሞ የምናውቀው ስንት ነው? 6.626 times the power of minus 34 ነው። ስለዚህ በናኖሜትር ነው የተጠየቅነው። ምን ያክል ናኖሜትር ነው የተጠየቅነው? ዌቭሌንግዝ ነው ማለት ነው። ይሄ ዱዋል ኔቸር ኦፍ ፓርቲክልን የነገረን ዲ ብሮግሊ ነው። ያ ማለት አስ ኤ ፓርቲክል ኤንድ አስ ኤ ዌቭ ሶ ዌቭሌንግዝ which is equal to ፕላንክ ኮንስታንት ኦቨር ዋት ሞመንተም ኤምቪ ነው ማለት ነው። ስለዚህ ይህ ማለት 6.626 times the power of minus 34 ጁል ሰከንድ ማለት ነው። ጁል ሰከንድ ዲቫይድ ባይ ዋት ይሄኛው እንዳለ ታስቀምጡት 13.25 times the power of minus 26 ይኖራል። ይሄ 34 ነው። ስለዚህ እነዚህ ወደ ላይ መደመር ትችላላችሁ 8 ታገኛላችሁ። ይሄን ደግሞ ስታቃልሉ 0.5 ነው። ስለዚህ 0.5 times the power of minus 8 ታገኛላችሁ። ይህ ማለት ደግሞ 5 times the power of minus 7 ነው። በያነጋገር ስንት ማለት ነው? ይሄ 500 ናኖሜትር ነው። በናኖሜትር ስታስቡት ማይነስ 9 ሶሪ ይሄ ማይነስ 9 ማይነስ 7 ሳይሆን ማይነስ 9 ይመጣልና ማለት ነው። አንዷን ወደዚህ ስታመጡ ማይነስ 9 ስለዚህ 5 ናኖሜትር ይመጣ ማለት ነው። 5 ናኖሜትር the answer is 5 ናኖሜትር መልሱ ዲ ነው ማለት ነው። question 25 according to Faraday's second law the weights of different substances involved by the passaging of at the same quantity of electricity are proportional to their ይሄን ሲሰሩ ፋራዴይ ፈርስት ሎ ብለን የምንጠራው mass deposit at cathode or anode directly proportional to supply current ወይም amount of charge ነው። ይሄ ፈርስት ሎ ነው። ስለዚህ ላይ ማስ which is equal to ያው ሞላር ማስ current ወይም q over number of electron gain or lose ይሄ ፈርስት ሎ ነው። ሰከንድ ሎ ሲመጡ ደግሞ mass deposit at cathode or anode directly proportional to equivalent mass ብለን የምንጠራው ሁልጊዜም ሞላር ማስ divided by what number of electron gain or lose ነው የምናየው ማለት ነው። እና ወይም ሞል ኦፍ ኤሌክትሮን ማለት ነው። መልሱ ማስ ዲፖዚት አት ካቶድ ኦር አኖድ ሰከንድ ላይ ማለት ነው ከኢኩቫለንት ማስ ጋር ፕሮፖርሽናል ናቸው ማለት ነው። ኬሚካል ኢኩቫለንት ዌይት እና መልሱ ኤ ነው ማለት ነው። ኤ ዴንሲቲ አይሆንም፣ ከረንት አይሆንም፣ ቮሊዩም ሶ ዘ አንሰር ኢዝ ኤ ማለት ነው። ጂ ኤ ነው መልሱ። 26 the preferential discharging of ion during electrolysis is influenced by preferential discharging ወይም በመጀመሪያ ካቶድ ላይ ወይም አኖድ ላይ ዲአዮናይዝድ ዲስቻርጂንግ ማለት ፕሪፈረንት ማለት ያው በቅድሚያ ዲስቻርጅ የሚሆነው በት ፋክተሮች አሉ። በቅድሚያ ዲስቻርጅ እንዲሆን የሚያደርጉ ፋክተሮች አሉ። አንደኛው ታይፕ ኦፍ ኤሌክትሮድ ነው። ሁለተኛው ኮንሰንትሬሽን ነው።
ሶስተኛው ኔቸር ኦፍ ኤሌክትሮላይት ነው ማለት ነው። እነዚህ ሜጀር ፋክተሮች ናቸው ማለት ነው። እና ኤ ሜካኒዝም ኦፍ ኤሌክትሮላይሲስ አይደለም። ቢ ኤሌክትሮላይቲክ ሪአክሽን አይደለም። ታይፕ ኦፍ ኤሌክትሮላይቲክ ሴል ኤሌክትሮላይት ሴል ጋልቫኒክ እና ኤሌክትሮላይቲክ ብለን እንጠራለን። ስለዚህ እሱም አይደለም። ዲ ኔቸር ኦፍ ዘ ኤሌክትሮድ አሁን ኔቸር ኦፍ ኤሌክትሮድ ኢነርት ኤሌክትሮድ ላይክ ፕላቲኒየም ኤንድ ዋት ግራፋይት የካቶድን ወይም የአኖድን ፕሮዳክት በምንም አይነት ምክንያት ሊያበላሹ አይችሉም ማለት ነው። ተመልሳችሁ የሰራው ቪዲዮ ላይ መመልከት ትችላላችሁ። እና መልሱ ኔቸር ኦፍ ኤሌክትሮድ ነው። ሌሎኞቹ ደግሞ ኮንሰንትሬሽን እንዲሁም ደግሞ ኔቸር ኦፍ ኤሌክትሮላይት ማለት ነው። እነሱ ጋርም ወይም ኤሌክትሮኬሚካል ሲሪሳቸው ማለት ነው፣ ሪአክቲቪቲ ኔቸራቸው ማለት ነው። እና መልሱ ዲ ነው። Question 27. Question 27. A simple first decomposition reaction is 50% completed in 0.693 seconds. How much time would it take for what? 90% completion. ይሄ ቀላል ጥያቄ ነው። A simple ፈርስት ዲኮምፖዚሽን ሪአክሽን ስንባል ጊቭኖቹን እናውጣቸው። ኢኒሻል ኮንሰንትሬሽን ያው የሚኖረን ሁልጊዜም በፐርሰንት ሲሰጣችሁ 100% ነበረ። ኮንሰንትሬሽን አት ኤ ታይም ቲ ላይ ያለን ደግሞ ሃፍ ኦፍ ዋት ኢኒሻል ኮንሰንትሬሽን ነው። ያ ማለት 50% ማለት ነው። ኤንድ ታይም ቲ እዚ ላይ ይህንን ኮምፕሌት ለማድረግ የተጠቀምነው ቲ ሃፍ ይባላል። ምክንያቱም ግማሹን ዲኮምፖዝ አድርጓ ማለት ያ ማለት 0.693 ሰከንድ አለ። የተጠየቅነው ጥያቄ እዚ ላይ ኮንሰንትሬሽን አት ኤ ታይም ኦፍ ቲ ወይንም 90%ቱ ወደ ፕሮዳክት ዲኮምፖዝ በሚሆንበት ጊዜ ኮንሰንትሬሽን አት ኤ ታይም ኦፍ ቲ የሚቀረን 10% ብቻ ነው በሪአክታንት ሳይድ የሚቀረን። እና ይሄን 10% እንዲቀረን ከምናደርገው 90% ወደ ፕሮዳክት ዲኮምፖዝ ሲሆን የሚቀረን 10% ነው። እዚህ ላይ ለመድረስ የሚወስድበት ታይም ነው የተጠየቅነው ማለት ነው። ስለዚህ ይሄን ለመስራት ቀላል ሲስተም አለው። በመጀመሪያ ሬት ኮንስታንት መፈለግ ነው። ሬት ኮንስታንት እንፈልጋለን። ምክንያቱም ቲ ሃፍ ትሉና ቲ ሃፍ which is equal to what 0.693 ዲቫይድ ባይ ዋት ኬ እናደርጋለን። ቲ ሃፋችን ስንት ነው ማለት ነው? 0.693 which is equal to 0.693 ዲቫይድ ባይ ዋት ኬ እናደርጋለን። ሪአሬንጅ ታይም ኬ which is equal to 1 ይመጣ ማለት እና ላን ኦፍ ኮንሰንትሬሽን አት ታይም ኦፍ ቲ ማይነስ ላን ኦፍ ኢኒሻል ኮንሰንትሬሽን ኤ ኖት ማለት ነው which is equal to ማይነስ ኬቲ የሚል ፎርሙላ አለች። ይችን እንጠቀማለን። ስለዚህ ቦታ ላይ ላን ኦፍ ኤ ኖት የተባለው 100% ነው። ወደ ፍራክሽን ሲቀይሩት 1 ማለት ነው። ላን ኦፍ 1 ማለት ደግሞ 0 ማለት ነው። ይሄን ታጠፉታላችሁ። ኮንሰንትሬሽን አት ታይም ኦፍ ቲ ማለት ደግሞ 10 ነው። ይሄ ደግሞ በፍራክሽን ስትመለከቱ 0.1 ይሆናል ማለት ነው። ሶ 0.1ን ዝተኩ 0.1 which is equal to ከማይነስ ኬቲ ላን ኦፍ 0.1 which is equal to ማይነስ ኬቲ ነው የሚመጣልን። ስለዚህ ይህ ማለት ደግሞ እዚያ በደንብ ማየት ያለብን ኬ ብለን የምንጠራው ቲ ብለን የምንጠራው ኬ1 ስለሆነ ከላን ኦፍ 0.1 ይመጣልናል። ይህ ማለት ደግሞ ወደ 2.3 ማለት ነው የምናገኘው 2.3 ሰከንድ እና እዚህ መልሱን ተመልከቱ። 2.3 ሰከንድ ነው መልሱ ሲ ማለት ነው። ሲ question 28 for the reaction A give us B the rate law is given by rate which is equal to rate constant K times A the power of 2. Increasing the concentration of A by a factor of 3 will cause the rate constant to A increased by a factor of 8, B increased by a factor of 9 እያንዳንዶቹ ምርጫ ተመልከቱ።
ስለዚህ እስቲ እንመልከት። እዚህ ላይ የምንሰራው ምንድነው? ሬት ተሰጥቶናል። ሬት which is equal to k times concentration of a the power of 2 it is second order ማለት ነው። ጥያቄው if concentration of a which is equal to 3 times what concentration of a ቢሆን ነው የተባለው። ስለዚህ ሬት which is equal to k times what 3 times concentration of a the power of 2 ማለት ነው። so rate which is equal to 9k concentration of a the power of 2 ይመጣል። በሁለቱ ስትመለከቱ በ9 ፋክተር ምን አድርጓል ማለት ነው? ጨምሯል ማለት ነው። እና መልሱ b ይሆናል increased by factor of 9። question 29 what is the ratio of acetic acid per what what is the ratio of acetic acid and acetate ion ማለት ነው። እቺኛይቱ acetate ion ለማለት ነው። if pH of the solution is 5 and the dissolution constant of Ka the acid is 1.8 times the power minus 5 ነው የሚለን እና ይሄንን በጣም ወሳኝ ጥያቄ አልኳት። ጥያቄ እቺ ጥያቄ ነው ማለት ነው። እስቲ አብረን እንመልከት። ምን የተሰጠን pH ተሰጥቶናል። pH which is equal to 5 ማለት ነው። ይህ ማለት ደግሞ ከኮንሰንትሬሽን ኦፍ ሃይድሮኒየም አዮን ጋር ወደ ቀይሩት ማለት ነው። ከ10 ዘ ፓወር ማይነስ 5 ጋር አንድ አይነት ናቸው ማለት ነው። 1 ታይምስ ዘ ፓወር ኦፍ ማይነስ 5 ማለት ነው። ሌላኛው Ka ተሰጥቶናል። Ka 1.8 ታይምስ ዘ ፓወር ኦፍ ማይነስ 5 ነው የተሰጠን። ጥያቄው ምንድነው የሚለን? ሬሾ ኦፍ ዋት ኮንሰንትሬሽን ኦፍ ዘ አሲድ ፐር ዋት ምን ሆነ ማለት ነው? አሴቴት አዮን ነው የተጠየቀው። ይሄን የተጠየቅነው ይሄን ለመስራት ምንድነው የምናደርገው? ቀላል ሲስተም አለን። እንታደርጋላችሁ አሴቲክ አሲድ ዲዞልቭ ዊዝ ዋተር በዋተር ዲዞልቭ በሚሆንበት ጊዜ ምን ፎርም ያደርጋል? አሴቴት አዮን COO ማይነስ ፕላስ ዋት ሃይድሮኒየም አዮን ነው። ኢኒሻሊ ሌት ዘ ኮንሰንትሬሽን ኦፍ አሴቲክ አሲድ ኤ ብንለው እንደገና ደግሞ እነዚህኞቹ ኢኒሻሊ 0 ብንላቸው ይሄኛው በማይነስ ኤክስ ቢቀንስ እነዚህኞቹ ኤክስ ቢያደርጉ እነዚህኞቹ በኤክስ ቢጨምሩ ይሄኛው ኤ ማይነስ ኤክስ ሲሆን እነዚህኞቹ ደግሞ ፖዚቲቭ ኤክስ ነው። ስለዚህ መጀመሪያ ግዴታ ማግኘት ያለብን የኤ ቫልዩን ነው ማለት ነው። ይችን ኤ ማግኘት መቻል አለብን። አት ኢኩሊብሪየም ላይ የኤ ቫልዩን ማግኘት መቻል አለብን ማለት ነው። ስለዚህ ኤክስ ቫልዩ እናውቃለን። ኤክስ ቫልዩ ላይ ጠራነ ኤክስ which is equal to the concentration of hydronium ion or what acetate ion የአሴቴት አዮን እና የሃይድሮኒየም አዮን ኮንሰንትሬሽን ናት ማለት ነው። ኤክስ ብለን ጠራናት። እቺ ደግሞ ተሰጥታናለች። ስንት ናት? 10 the power of minus 5 ናት። እዚህም 10 the power of minus 5 ናት። እዚህም ቅንሷ ስታማቱ 10 the power of minus 5 ናት። ስለዚህ ማን እንፈልጋለን ማለት ኤን ነው የምንፈልገው ማለት ነው። ስለዚህ ይሄን ስንፈልግ አሁን ባሳየኋችሁ መሰረት ኤ ማይነስ ኤክስ ብለን የጠራነው ኤ ማይነስ ዋት 10 the power of minus 5 ነው። ኤክስ ብለን የጠራናቸው this concentration of ሃይድሮኒየም አዮን or what አሴቴት አዮን ነው ማለት ነው። ሁለቱ at equilibrium the same coefficient ስላላቸው ኢኳል ነው ያላቸው ማለት ነው። 10 the power of minus 5 ነው። ስለዚህ ዲሶሉሽን ኮንስታንት Kn እዚህ ላይ ከተሰጠን ቀጥታ ማን ማግኘት ይችላል? ኤ ማግኘት ይችላል። so Ka which is equal to concentration of product that means concentration of hydronium ion times what concentration of acetate ion ይሆናል ማለት ነው። that divided by ምን ሆነ ማለት ነው? concentration of the acid at equilibrium ስለዚህ ይሄ x square over what a minus x ይመጣ ማለት ነው። ስለዚህ Ka given ነው። Ka ስንት ተሰጥቷል? 1.8 times the power of minus 5 which is equal to 10 the power of minus 5 the power of 2 divided by what ስንት አለች ነቱ a minus 10 the power of minus 5 ታደርጋላችሁ። ይህ ማለት ስለዚህ 1.8 times the power of minus 5 which is equal to 10 the power of minus 5
ዘ ሆል ስኩዌር ዲቫይድ ባይ ኤ ማለት ነው። ይሄን አፕሮክሲሜት አድርጌ ነው። ኤ ማይነስ 10 ዘ ፓወር ኦፍ ማይነስ 5 ራውንድስ ቱ ኤ በሉት። ምክንያቱም የኬኤ ዋጋ ትንሽ ስለሆነ ማለት ነው። ስለዚህ እና አሬንጅ እናድርግና ኤ which is equal to ክሪክሮስ አድርጋችሁ ኤ ብቻውን ስታስቀሩ ኤ which is equal to 10 the power of minus 10 ስኩዌር ስታደርጉ minus 10 divided by what 1.8 times the power of minus 5 መጣላችኋል። so ኤ which is equal to ስንት ሆነ ማለት ነው? ኤ which is equal to 1 times the power of minus 5 over what 1.8 መጣ ማለት ነው። 1.8 ይሄ የኤ ዋጋ ነው። ስለዚህ ይሄ ቁጥር ማለት ከኮንሰንትሬሽን ኦፍ አሴቲክ አሲድ አት ኢኩሊብሪየም ጋር ኢኳል ነው ማለት ነው። ስለዚህ ኤን አግኝቻለሁ። አሁን ወደ መልሴ ልግባ ማለት ነው። ስለዚህ ኮንሰንትሬሽን ኦፍ COOH divided by what concentration of COO minus which is equal to 1 times the power of minus 5 over 1.8 divided by የዚህ ኮንሰንትሬሽን ደግሞ 10 the power of minus 5 ነው። ይህ ማለት ደግሞ በሌላ አነጋገር 1 times the power of minus 5 over what 1.8 times the power of minus 5 እንደማለት ነው ይሄኛው ማለት ነው። ስለዚህ ይሄንን በዚህ ካንሰል ታደርጋላችሁ። ምን መጣላችሁ? 1 over 1.8 ቦት ሳይድ በ10 አብዙት። ይሄንን በ10 አብዙት ስንት ይመጣ ማለት ነው? 10 18ኛ ስታቃልሉት 5 ይሄን 9 ማለት ነው። 5 9 ይመጣላችሁ ማለት ነው። so the answer is 5 9 a ማለት ነው። okay, question number 30 addition of ammonium chloride to an aqueous solution of ammonia cause which of the following to occur? 1 a pH of the solution increase, 2 increase the concentration of hydroxide ion, 3 pH of the solution decrease, 4 decrease the pH of the solution የሚለን ጥያቄው ምንድነው? አሞኒያ ላይ ማለት ነው። አሞኒያ ዊክ ቤዝ ላይ አሞኒየም ክሎራይድን አድ በምናደርግበት ጊዜ ሊከሰት የሚችሉ ነገር መመልከት መቻል አለብን። እነሱ ነገሮች ሊስት ተደርገውልናል። ስለዚህ የመጨረሻ ላይ ያለው ምርጫ ፐርሰንት አዮናይዜሽን ኦፍ አሞኒያ ዲክሪዝ ነው የሚለው ማለት ነው። እና ከነዚህ መካከል ትክክል የሆነ የትኛው ነው? መቼ? አሞኒያ ዊክ ቤዝ ላይ አሞኒየም ክሎራይድን አድ በምናደርግበት ጊዜ ማለት ነው። ስለዚህ ይህን የምንሰራው እንዴት ነው እንመልከት። እዚህ ላይ አሞኒያ ዊክ ቤዝ ዲዞልቭ ዊዝ ዋተር ጊቭ አስ አሞኒየም ፕላስ አዮን ፕላስ ሃይድሮክሳይድ አዮን ነው። እዚህ ላይ ምንድነው አድ የምናደርገው? አሞኒየም ክሎራይድ ነው። ስለዚህ አሞኒየም ክሎራይድ ደግሞ NH4 ኮመን አዮን ይሆናል ማለት ነው። NH4 ሌላ ኮመን አዮን ይኖራል ማለት ነው። ስለዚህ ይህን NH4 አሞኒየም አዮንም ማለት ነው ከዚህ ሶሉሽን ላይ ከመጀመሪያው ሶሉሽን ላይ አድ በምናደርግበት ጊዜ አሞኒየም ክሎራይድ ባይ ኔቸር ኢት ኢዝ ዊክ አሲድ ነው። ዊክ አሲድ ነው ወይም አሲዲክ ሳልት ነው ማለት ነው። ስለዚህ ዊክ ቤዝ ላይ ኮመን አዮን አድ በምናደርግበት ጊዜ አዮናይዜሽን ኦፍ አሞኒያ ዲክሪዝ ያደርጋል። ስለዚህ ዊክ ቤዝ ላይ ዊክ አሲድ አድ በምታደርጉበት ጊዜ ፒኤቹ ይቀንሳል ቢኮዝ ሞር አሲዲክ ስለሚሆን። ኦኤች አዮን ኮንሰንትሬሽን የዚህኛው የኦኤች አዮን ኮንሰንትሬሽን ዲክሪዝ ያደርጋል። ለምን? የሃይድሮጅን ፕላስ አዮን መጠን ስለሚጨምር ማለት ነው። ስለዚህ ላይ የምንሰራው ምንድነው የምናደርገው? በፎርሙላ ብትወስዱት POH which is equal to PKB plus what log of conjugate acid over what ራሱ ቤዙ ነው የሚሆነው። እዚህ ላይ አድ ያደረጋችሁት የአሞኒየም አዮን ለኮመን አዮን ስለሆነ መጠኑ ይጨምራል ማለት ነው። ስለዚህ ኢንክሪዝ ያደርጋል። የታችኛው ግን ምን ያደርጋል ማለት ነው? በተጨመረው የአሞኒየም ክሎራይድ አዮን መጠን በተጨመረው የአሞኒየም አዮን መጠን ምን ያደርጋል ማለት ነው? አሞኒያ ኮንሰንትሬሽኑ ዲክሪዝ ያደርጋል ማለት ነው። ስለዚህ ፒኦኤቻችንን ስንመለከት የላይኛው ቁጥር ስለሚጨምርና ታችኛው ስለሚቀንስልን
ፒኦኤች ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። ፒኦኤች ጨመረ ማለት ኮንሰንትሬሽን ኦፍ ኦኤች ማይነስ አዮን ዲክሪዝ አድርጓል ማለት ነው። ኮንሰንትሬሽን ኦፍ ኦኤች አዮን ዲክሪዝ አደረገ ማለት ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን ወይም ሃይድሮክሳይድ አዮን ሃይድሮኒየም አዮን ኢንክሪዝ ያደርጋል ማለት ነው። እሱ ጨመረ ማለት ደግሞ ፒኤች ምን ያደርጋል ማለት ነው? ዲክሪዝ ያደርጋል ማለት ነው። ስለዚህ እነዚህ ነገሮችን አብረን ምርጫው ላይ እንመልከት። እያንዳንዳቸው ምርጫ ነው። ከነዚህ መካከል ትክክል የሆነው ነው የሚያሳየን። ፒኤች ኦፍ ዘ ሶሉሽን ኢንክሪዝ አይሆንም፣ ዲክሪዝ ቢኮዝ አሲዲክ የሆነ ስለሚመጣ ማለት ነው። መጀመሪያ ቤዝ ነበረ፣ ዊክ ቤዝ ነበር። እዛ ዊክ ቤዝ ላይ አሲዲክ የሆነ ሳልት ስለጨመራችሁ ፒኤቹ ይቀንሳል እንጂ አይጨምርም ማለት ነው። ሁለተኛ ኢንክሪዝ ኮንሰንትሬሽን ኦፍ ኦኤች አዮን ዊክ ቤዝ ላይ አሲድ ሲጨምሩ የኦኤች አዮኑ በተጨመረው ዊክ አሲድ መጠን ይቀንሳል ማለት ነው። ፒኤች ኦፍ ዘ ሶሉሽን ዲክሪዝ አይቀንስም፣ ምክንያቱም ኦኤች አዮን ቀነሰ ማለት ፒኦኤች ስለሚጨምር ማለት ነው። ፒኤች ሲቀንስ ሁልጊዜም ፒኦኤች ይጨምራል፣ መጀመሪያ እንደነገርኳችሁ። አራተኛ ዲክሪዝ ፒኤች ኦፍ ዘ ሶሉሽን ኢትስ ትሩ። እዚች ላይ አምስተኛ የምነግራችሁ ፐርሰንት አዮናይዜሽን ኦፍ አሞኒያ ዲክሪዝ ያደርጋል፣ ኢትስ ትሩ። ስለዚህ እዚህ ላይ መመልከት ያለብን 4 እና 5 ምንድናቸው ማለት ነው? ለዚህ ጥያቄ መሆን ያለባቸው ማለት ነው 4 እና 5 ትሩ መሆን መቻል አለባቸው 4 እና 5 ማለት ነው። እና እዚህ ላይ ሲቀመጥ ያው ይቺ የመጨረሻይቱ ዲ ላይ 4 እና 5 ነበር መሆን ያለበት። ምክንያቱም እዚህ አንድ ኖት ላሳያችሁ። አዲንግ ኤ ኮመን አዮን ፕሪቨንት ዘ ዊክ አሲድ ኦር ዊክ ቤዝ ፍሮም አዮናይዚንግ አስ ማች አስ ኢት ውድ ዊዝአውት ዘ አዲንግ ኮመን አዮን ማለት ነው። ስለዚህ በጣም እየቀነሰው ይመጣል፣ አዮናይዝ እንዳይሆኑ ይከለክለዋል ማለት ነው። ዊክ አሲድ ላይ ወይም ዊክ ቤዝ ላይ ኮመን አዮን ሲጨምሩ ፐርሰንት አዮናይዜሽኑ ወደ ፕሮዳክት የሚሄድበት መጠኑ ይቀንሳል ማለት ነው። ዘ ኮመን አዮን ኢፌክት ሰፕረስ ዘ አዮናይዜሽን ኦፍ ዊክ አሲድ ባይ አዲንግ ሞር ኦፍ ዋት አን አዮን ዛት ኢዝ ኤ ፕሮዳክት ኦፍ ዚስ ኢኩሊብሪየም ነው የሚለው እና አዮናይዜሽኑ ምን ያደርገው ማለት ነው? ይይዘዋል ማለት ነው። ኮንትሮል ያደርገዋል ኮመን አዮን ግዴታ ማለት ነው። እና ፐርሰንት አዮናይዜሽን ኦፍ አሞኒያ ምን ያደርጋል ማለት ነው? ዲክሪዝ ነው የሚያደርገው ይሄኛው ማለት ነው። ብዙ አዮኖች ወደ ፕሮዳክት አይሄዱም ማለት ነው። ምክንያቱም ከፕሮዳክት ወደ ሪአክታንት ሽፍት ስለሚያደርግና ምርጫውን እናስተካክላችሁት ዲ ላይ ያለችውን 4 በሏት ማለት ነው። ዲ ብለን የጠራትን 4 and 5 በሉት። ዲ ላይ ያለውን ይህን ስታስተካክሉት ይችኛይቱ ማለት ነው 4 and 5 ይሄኛው ዲ ብላችሁ ኮሬክት አድርጉት ማለት ነው። ስለዚህ መልሱ ዲ ይሆናል ማለት ነው። question 31 okay, question 31 the rate law of the reaction is rate given rate constant k times concentration of d the power of 1 ማለት ነው። ፈርስት ኦርደር ኤክስም ፈርስት ኦርደር ነው። so the unit of the rate constant ነው። እንግዲህ ዩኒት ኦፍ ሬት ኮንስታንት ሲሰሩ ለእያንዳንዳቸው ቀላል መንገድ ያለው ማለት ነው። እንዴት ነው የምታደርጉት? ሬት ሎው ጊቨን ተሰጥቷቸዋል። ሬት ሎው which is equal to k times concentration of d the power of 1 concentration of x the power of 1 ተሰጣቸው። ይህ ማለት እንደምትቆጥሩት አላችሁ እንደ ሰከንድ ኦርደር ተቆጠረ ማለት ነው። so rate which is equal to ምን ሆነ ማለት ነው? k times concentration of a በሉት። በቃ assume d እና n the power of 2 በሉት። በት concentration of a ብለን የጠራናት ብቻዋን ወስዷት ሞላሪቲ ስለሆነ ሞል ፐር ሊትር ታዩታላችሁ ማለት ነው። ሞል ፐር ሊትር ብቻ ነው የሚሆነው ማለት ነው። ይሄ ደግሞ ማለት ምን ማለት ነው? ኮንሰንትሬሽን ኦቨር ዋት ቼንጅ ኢን ቲ ስለሆነ ሬት ብለን የምንጠራው ኮንሰንትሬሽን ኦቨር ቼንጅ ኢን ቲ ነው። እሱ ደግሞ ለብቻው ምን አለ ማለት ነው? ሞል ፐር ሊትር ቼንጅ ኢን ቲ ሰከንድ። ስለዚህ ሞል ፐር ሊትር ሰከንድ ይሆናል ማለት ነው ሬት ማለት which is equal to k times what ሞል ፐር ሊትር ኤ ማለት ሞል ፐር ሊትር ነው። ዘሆል ስኩዌር ታደርጋላችሁ። ከዛ ኬም ብቻውን ማስቀረት ነው። ስለዚህ ሞል ፐር ሊትር ሰከንድ which is equal to k ሞል ስኩዌር ፐር ዋት ሊትር ስኩዌር ነው ያለን። ይህ ማለት አንዷን ሞል በአንዷ ሞል እናጠፋለን፣ አንዷ ሊትር በአንዷ ሊትር ማጥፋት ትችላላችሁ። ደስም አካውንት ስላላችሁ
ስለዚህ የሚቀራቸዋል 1/2 which is equal to k times what ሞል ፐር ሊትር ይሆናል ማለት ነው። ይሄን ለማስቀረት k which is equal to ይሄም በl/m ሞል ስታክ በዙት ይሄንን በl/m ሞል አብዙት k which is equal to ሊትር what per ሞል ሰከንድ this unit ይሆናል ማለት ነው። የሰከንድ ኦርደር ሬት ኮንስታንት ዩኒት ሊትር ፐር ሞል ሰከንድ ነው ማለት ነው። እና ምንድነው ማለት ነው ሊትር ፐር ሞል ሰከንድ so the answer is b ማለት ነው b question 32 which ways of expressing concentration is best for more dilution solution ነው የሚለን ppm እና ppb ናቸው። ከነሱ ደግሞ ከሁለቱ ፓርት ፐር ሚሊየን እና ፓርት ፐር ቢሊየን ብለን ከምንጠራቸው መካከል በጣም ዴሊት ለሆነ ለምሳሌ ሲቢሲ ወይም ኮምፕሌት ብለድ ካውንቲንግ ደማችን ውስጥ ያሉትን የሆሞግሎቢን መጠን የሚነራል መጠን ካውንት ለማድረግ የምንጠቀመው የትኛውን ሩል ነው ማለት ነው? ኤ ፓርት ፐር ሚሊየን፣ ቢ ፓርት ፐር ቢሊየን፣ ሲ ፐርሰንት ባይ ማስ እና መልሱ ቢ ነው ማለት ነው። ሞር ዴሊት ለሆነ ፒፒቢ እንጠቀማለን። ኩዌስችን 33 ይሄኛው ጥያቄው ግራም ያጋባ ጥያቄ ነው፣ ግን እንዴት ነው የምታደርጉት? እዚህ ላይ the rate constant for the reaction at a variety of temperature as shown in the table calculate the activation energy of the reaction by using the data ነው የሚለን። እዚህ ላይ log of rate constant ቫሉ ብቻ ሰጥቷቸዋል። log of k የምትጠቀሙትን 4 ብሎ ሰጥቷቸዋል። ለምሳሌ k1 ብትጠቀም 4 k1አችን ከሎግ ውስጥ ወጥቶ ማለት ነው 4 ማለት ነው። 1/t የምትለው ብቻዋ አንድ t1 ብቻ ብትጠቀሙ 25 ማለት ነው። ስለዚህ ይሄንን የተጠየቅነው አክቲቬሽን ኤነርጂ ነው። በአንዱ ብቻ ሰርተን ማየት እንችላለን። የተሰጠ ምንድነው ሎግ ኦፍ k1 ለምሳሌ 4 ብሎ ሰጥቶኛል። እንደያ ደግሞ 1/t 25 አለ ማለት ነው። እሱም ወደ ኬልቪን ቀይሮ ነው የተጠየቅነው። ምንድነው አክቲቬሽን ኤነርጂ ነው። ሌላ የተሰጠን አር ኮንስታንት 8.314 ጁል አለ ማለት ነው። ስለዚህ አክቲቬሽን ኤነርጂ ለማግኘት በመጀመሪያ ምን አለ ማለት ነው 2.303 log of k which is equal to EA over what RT አለ ማለት ነው። ስለዚህ አክቲቬሽን ኤነርጂ ለማግኘት አክቲቬሽን ኤነርጂ which is equal to 2.303 log of k times what RT ይሆናል ማለት ነው። መተካት ብቻ ነው። ስለዚህ አክቲቬሽን ኤነርጂ which is equal to 2.303 log of k የተባልነው 4 ማለት ነው። ስለዚህ ሲባዛ በ4 አድርጉት። ከዛ r ማለት 8.314 ነው። ይሄን በስንት አበዙታል? ቴምፕሬቸር 25 ይሄን ስታበዙ 1920 ጁል ይመጣላችኋል፣ ወይም 1.92 ኪሎ ጁል ነው። እና በምን አይነት ኢነርጂ እንደሚገለጽ ራሱ አላስቀመጡም። ኪሎ ጁል ይመጣልናል 1.92 ኪሎ ጁል ነው የሚመጣው ማለት ነው። በዚህ ቀጥታ ሲሰሩ በእያንዳንዳቸው ሲሰሩ ግን የተለያየ ነምበር ነው የሚመጣው እና አጠያየቁም ችግር አለበት። 1.9 ነው ማለት ነው ኤ ማለት ነው። ለዚህ ጥያቄው ብዙም ግልጽ አይደለም፣ ግን እዚህ ላይ እሱን የሚመስል ጥያቄ ላሳያችሁ። the rate of the reaction triple when the temperature change from 10 degrees Celsius to what 50 degrees Celsius. Calculate the energy of activation for the reaction given R which is equal to 8.314 joule per kilo ሞል ይሄኛው ተሰጥቷል ማለት ነው። እና እንደነዚህ ሲሰጣችሁ ይችን አይነት ፕሪንሲፕል ትጠቀማላችሁ። ግን ኢንትራንስ ኤግዛም በዛ አይነት መልክ አይጠየቅም ማለት ነው። አለም ደግሞ ቴብሉ አያስፈልግም ነበር። ቴብሉን ተጠቅማችሁ ስትሰሩ የሚመጣው ቁጥር በጣም የተለያየ ነው። ምንም የሚገናኝ ነበር አይደለም ማለት ነው። እና ትንሽ ልዩነት አለው ማለት ነው። ስለዚህ 34 an electron has a spin quantum number ms 1/2 and a magnetic quantum number ml1 in which of the following orbital will it not be present ነው የሚለን። እንግዲህ ms 1/2 ነው፣ ml1 ነው። ያ ማለት p መሆን ይችላል፣ d መሆን ይችላል፣ s ግን መሆን አይችልም ማለት ነው።
ፒ ምክንያቱም ኤምኤሉ -1 0 ኤንድ 1 ነው ይቻላል ማለት ነው ኤምኤል 1 ስላለ። ኤስ ግን 0 ላይ ስለሆነ ኤምኤል አይኖረውም ማለት 0 ነው የሚባለው። ዲ ከ-2 -1 0 1 2 ስለሚሆን ይችላል። ዲ ኤፍ ማለት ነው እሱም እንደዛው። ሌላኛው ኩዌስችን 35 እና መልሳችን ያው ሊኖር የማይችለው ሲ ነው ማለት ነው። ኩዌስችን 35 of the following colligative property which is most practical for determining the extent of protein aggregation ነው። ፕሮቲን አግሪጌሽን ወይም ሞለኪላር ኮምፓውንድ ሞላር ማሳቸውን ለማግኘት የምንጠቀምበት ከኮሊጌቲቭ ፕሮፐርቲ መካከል ቁጥር አንዱ ማለት ነው። በጣም ፕሮፐር ብለን የምንጠራው ማንኛው ነው ማለት ነው? ኦስሞቲክ ፕሬሸር ነው። ኦስሞቲክ ፕሬሸር ስናስቀምጥ እዚህ ላይ ኦስሞቲክ ፕሬሸር which is equal to ቫንት ኦፍ ፋክተር ታይምስ ሞላሪቲ አርቲ ያለ ማለት ነው። ስለዚህ ይሄ ትልቁ ጥቅሙ ምንድነው? የሞለኪላር ኮምፓውንድ በተለይ ፖሊመሮች ከሆኑ ማለት ነው ፖሊመር ነገር ከሆኑ ፕሮቲን ፖሊመር ነው፣ ካርቦሃይድሬት ፖሊመር ነው። የነሱ ሞለኪላር ማስ ለማግኘት የምንጠቀመው ብለድ ውስጥ ሊሆን ይችላል ሌላው ቦታ ብቻ ማለት ነው። እና ኦስሞቲክ ፕሬሸር ይሆናል ማለት ነው መልሳችን። ኤ ቫፐር ፕሬሸር ሎዲንግ፣ ቢ ፍሪዚንግ ፖይንት ዲፕሬሽን ቦይሊንግ ፖይንት ኤሊቬሽን፣ ዲ ኦስሞቲክ ፕሬሸር at 445 degrees Celsius, equilibrium constant Kc for the following reaction is 0.02 molar. 2 mol of hydroiodic acid dissociated to hydrogen and iodine molecule. A mixture of hydrogen and iodine and hydroiodic acid in a vessel at 445 degrees Celsius has the following concentration. Concentration of hydroiodic acid 2 molar. Concentration of hydrogen 0.5 molar, concentration of iodine 0.1 molar. Which one of the following statements concerning the reaction quotient QC is true for the above ነው የሚለን። ስለዚህ ጊቭኖቹን በመጀመሪያ እናውጣ። እዚህ ላይ የተሰጠ ምንድነው? 2 ሞል ኦፍ hydroiodic acid ionized to what? no dissociated to iodine and hydrogen ነው ይብላል። እዚህ ላይ concentration of ሃይድሮአዮዲክ አሲድ 2 ሞላር ተሰጥቶናል። ኮንሰንትሬሽን ኦፍ አዮዲን 0.1 ሞላር አለን። ኤንድ ኮንሰንትሬሽን ኦፍ ሃይድሮጂን 0.5 ሞላር አለ ማለት ነው። እና ከዚህ ሪአክሽን የምንጠቀመው ምንድነው? ኬሲ ሌላ የተሰጠን ኬሲ which is equal to 0.02 ሞላር 0.02 ኮንስታንት ነው ማለት ነው። ስለዚህ ኪውሲ መጀመሪያ እንፈልጋለን። ኪውሲ which is equal to concentration of product polarizing their coefficient over what? concentration of reactant ነው የምናደርገው። ይህ ማለት ፕሮዳክቶቹ እነዚህ ናቸው። የነሱ ኮንሰንትሬሽን ደግሞ concentration of iodine times concentration of hydrogen divided by what? concentration of hydroiodic acid at equilibrium. ይህ ማለት 0.5 multiplied by what? 0.1 divided by what? 2 molar the whole square ይሆናል ማለት ነው። ስለዚህ ይህ ማለት ደግሞ 5 times to the power of -2 divided by what? 4 እንደማለት ነው። ይህን ስናስቀምጥ ስንት ይመጣ ማለት ነው? 1.2 times to the power of -1.25 ማይነስ ዋት 2 ይመጣልናል። ይህ ማለት 0.0125 መጣ ማለት ነው። የኬሲ ግን 0.02 ነው። ኪሲ ደግሞ 0.0125 መጣ ማለት ነው። ስለዚህ ከዚህ የምንረዳው ምንድን ነው? ኬሲ we have what? 0.02 and QC we have 0.0125 አገኘ ማለት ነው። ከዚህ ላይ ሌላ ኮንክሉዥን ወስደው if QC less than KC በሚሆንበት ጊዜ እንዲሁም ደግሞ QC greater than KC በሚሆንበት ጊዜ ሶስተኛው QC which is equal to KC በሚሆንበት ጊዜ አንድ ነገር እናያለን። እዚህ ላይ መረዳት ያለባችሁ QC less than KC means ምን ማለት ነው? QC less than 1 እንደማለት ነው። ይህ ማለት ደግሞ concentration of reactant greater than concentration of what? product ነው። ስለዚህ formation of reactant ይሆናል ማለት ነው። 37
which is the following formula represent when soap react with hard water? hard water ማለት ማግኒዥየም ፕላስ እና ካልሽየም ፕላስ ያለው ማለት ነው። ስለዚህ ኤ ይሄ ኖርማል ሳሙናው ነው። ቢ ይሄኛው ደግሞ ሃርድ ወተር ጋር ሪያክሽን ሲሰራ ነው። ሃርድ ወተር ብዙ ጊዜ የሚሰራው ከኖርማል ሶፕ ጋር ነው፣ ከዲተርጀንት አይደለም። ስለዚህ ይሄኛው ደግሞ ዲተርጀንት ነው፣ ከሉራይል አሲድ ነው የተሰራው። ስለዚህ ዲተርጀንት እነዚህ አይነት መልክ አላቸው። ሶፕ ግን ከስቴሪክ አሲድ ምናምን ነው የሚሰራው ማለት ነው። ስለዚህ ይሄ ነው መልሳችን ቢ ነው ማለት ነው። ዲተርጀንት ሲናዲድ ዲተርጀንቶች ናቸው። በፍጹም ሃርድ ወተር ጋር በሚገናኙበት ጊዜ ምንም አይነት ፋክተር አይኖረውም ማለት ነው። ስለዚህ ሃርድ ወተር የሚባለው ደግሞ ማግኒዥየምን እና ካልሽየም ፕላስቱን የያዘ ነው ማለት ነው። እና መልሳችን ቢ ነው ማለት ነው። የዚህ ጥያቄ መልስ ቢ ነው ማለት ነው። question 38 which of the following is true about the advantage of detergent over soap ነው የሚለን። ያው ዲተርጀንት ከሶፕ ለየት የሚያደርገው በሃርድ ወተርም በምንም ነገር ማድረግ እንችላለን ማለት ነው። ኤ ዲተርጀንት አር ሶሉብል ኢን ወተር፣ ሁለቱም ሶሉብል ናቸው። ሶፕ ጊቭ ሌዘር ዊዝ ኦንሊ ሶፍት ወተር ብቻ አይደለም። ሲ ዲተርጀንት አር ኢንቫይሮንመንታል ፍሬንድ ኖ። ዲተርጀንትስ ጊቭ ሌዘር ኢቨን ዊዝ ሃርድ ወተር ነው እና ፎም ነው። ፎም ሁልጊዜም ከሃርድ ወተር ጋርም በምንኛው ጋር ብታደርጉት አክት ማድረግ ይቻላል ማለት ነው። ፈሳሽ ሳሙና ወይም ዲተርጀንት እና ዲ ነው መልሱ። question 39 which resonance structure of cyanide ion makes the greatest contribution to the resonance hybrid ነው የሚለን። ይህንን ያው ሪዞናንስ ሃይብሪዱን የምትመለከቱት ከነዚህኞቹ ውስጥ የትኛው ነው የሚለን። አሁን እነዚህኞቹ ኢኳል ሼሪንግ ኦፍ ኤሌክትሮን ያለበት የሚያሳየን ኦክሲጅን እና ናይትሮጅን እኩል የሆነ ኤሌክትሮኔጋቲቪቲ የላቸውም እና በፍጹም ሊሆን አይችልም ማለት ነው። በዛ መልክ አይቀመጥም። እዚህ ስትመጡ ናይትሮጅን ለስ ኤሌክትሮኔጋቲቭ ከኦክሲጅን ነው፣ ኦክቴትን አላሟላ፣ ሁለት ቢና ዲ አይሆንም ማለት ነው። ይሄኛው ስትመጡ ደግሞ ኦክሲጅን ሃይ ኤሌክትሮኔጋቲቭ ነው። ከማን አንፃር? ከናይትሮጅን አንፃር። ይሄንን አይነት ኤሌክትሮን ሼሪንግ ሊጠቀሙ አይችሉም። ስለዚህ መልሳችሁ ሲ ነው ማለት ነው። ኦክሲጅን ሃይ ኤሌክትሮኔጋቲቭ ስለሆነ ሎን ፔር ለሱ ነው የሚሰጠው ማለት ነው። ከዛ ናይትሮጅን ግን ትሪፕል ቦንድ ይሰራ ማለት ነው እና መልሳችን ሲ ይሆናል ማለት ነው። ዩሪክ አሲድ ኤክሴፕት ላይክ አዘር ኢንኦርጋኒክ አሲድ ኢት ኢዝ ሊኩዊድ ኢን ኔቸር ኢት ኢዝ ፎልስ። ምክንያቱም ኢንኦርጋኒክ እንደ ኢንኦርጋኒክ አሲዶቹ ሊኩዊድ ነው የሚለን፣ ግን እሱ ክሪስታል ነው ማለት ነው። ስለዚህ ሊኩዊድ የሚለው ያፈርሰዋል ማለት ነው። ቢ ኢት ኢዝ ሶሊድ ኢን ኔቸር የስ ትሩ። ሲ ኢት ኢዝ ዘ ሲምፕለስት አሮማቲክ ካርቦክሲሊክ አሲድ ትክክል። ዲ ኢት ኢዝ ከለርለስ በደንብ ከለርለስ ነው እና መልሱ ላይክ አዘር ኢንኦርጋኒክ አሲድ ኢት ኢዝ ሊኩዊድ ኢን ኔቸር የሚለው መልስ ይሆናል ማለት ነው። ሶ ዘ አንሰር ኢዝ ኤ ማለት ነው። ኤ ብለን ጠራርተን ኤ